ኡፍ እዚህ ቤት ደግሞ በቃ ሁሌ እንደዚህ ናቸው። ማነው ጥጋበኛ? አሹዬ ልጅዬ እንዴት ነህልኝ? እንዴት ነሽ? አሹዬ ምን ሆነሽ ነው የጠፋሽ እንዴ? አሎ አሹዬ ቲና እኮ እዚህ ቤት እንደምትኖር ነግራኛለች። አዎ ልጅዬ እዚህ ቤት እኮ ጥበቃውኝ የተሾምኩኝ። እንኳን ደህና መጣሽ። አይ ደስ ይላል በጣም። አንቺ ምን ነሽ? ወይ አንቺ ሃይሩታ እንዴት መጣሽ? ምን ነው በዛው ምቀር መስሎሽ ነበር? ቤቱ አሁን ሊያስጠላኝ ነው። ኧረ እባክሽ እና ካስጠላሽ ምን ትሰራለሽ? ውልቅ በያ። ላንቺ ብዬ ነው የምወጣው። ከፈለግሽ ራስሽ ውልቅ በይ እሺ። አይ እንግዲህ ገና ከመንገድ እኮ ነው የመጣችሁ። ምንድነው እንደዚህ የሚጨቀጭቂያት? ሊዲዬ ነይ ወደ ውስጥ ዝለቂ። ግቢ። ዴቭዬ ቤት ነው እንዲያሹ? አዎ አለ ግቢ። ዴቭ ወንድሜ ቆይ አንቺ ነበር ይዤልሽ መጥቻለሁ። ዳይመንድንም አንቺ ነሽ ያገዝሽው? ቆይ ምን እያደረጋችሁ ነው? ቆይ ዳይመንድ እንዴት ነው ያለው? ዳይመንድ እዚህ የለም። ግን ቤዛ ምን እያደረግሽ ነው? ምን ነክቶሽ ነው? ቲና አንቺ ምንም ነገር አይመለከትሽም። ተግባባና? አልተግባባንም ቤዛ። ልጁ ምን ልታደርጊው ነው? አይመለከትሽም አልኩሽ እኮ። አንቺም እዚህ መታሰር ካልፈለግሽ አፍሽን ዝጊ። እኔ ሰምኛለሽ ቲና፣ እኔ ምንም አይነት ምክንያት አልፈልግም። አሁን ከዚህ ቤት ውጪ። ሰምኛለሽ? አንድ ነገር ብሰማ አንቺንም እዚያ ስሬ ነው ማስቀምጥሽ። እሺ። ለምንድን ነው እሷ ምን ለቂያት ሄዳ ብትጠቁምብንስ? እንደዚህ አይነት ስህተት መስራት የለብንም ቤዛ። እኔ ውጪ ነው። ጥሩ ጊዜ ላይ ነው የመጣችሁ። አሁን እነዛን ቀበጦች ልክ ታስገባልኛለች። ምን ማለት ነው? ያው ሊዱ ሩታን በጣም ነው የምትወዳት ታውቂ የለ? ታዲያ እህቷ አይደለች? እንዴት አትወዳትም? ልክ ብለሻል። ምን አስበሽ ነው ፍቅር? ምንም አላሰብኩም። ምን ነው ብቻ ኪንጎስ ዳይመንድ ጋር ሄዶ ነው ስትመለስ አላገኘኸውም? አይ አላየሁትም። እሺ ማዘሯስ? ለሊጋ ወሰድኳት። ማዘሯን ግን እንደዚህ ስላየኋት በጣም ደስ ብሎኛል። እድሜ ለሊ እሷ ነች ብዙ ነገር ያገዘች። ሀራ ይመቻት፣ ደስ ይላል። ይመቻት ለሊ ያራዳለች። ደሞ አባባ ያስቀመጠልሽ ነገር አነበብሽ? አዎ አይቼዋለሁ። አባባ ግን አንተን ወንድም ያርጎ ስለሰጠኝ በጣም ደስተኛ ነኝ። እኔም እህቴ ስለሆንሽ በጣም ደስ ብሎኛል። ጋይስ እንዴት ናችሁ? አማን ነው ወይ? አንተ ግን በህይወት አለ አሎ አክተር እንገዳታል ልጅ አይሞት ያን ዳክተር በይኝ እኮ ነው። ዛሬ ደግሞ ኬት ተገኘ? የቅምጥል ሳቋን እንጂ በዋና ላይም ብለህ ነበር አሉ። ተቀየማችሁኝ እንዴ? አይ አልተቀየምንም። ግን ዳይመንድ ከዚህ በኋላ አንተና ጓደኛ እህቴን አይደለም ማስቀየም ትንሽ ብታስቡት እንኳን አጫውታችኋለሁ። እሺ ባቡሬ ይመችሽ። ኪንጎ ግን የት ሄደ? አላየሁትም። አንተ ልጠይቅህ እንጂ አንተ ጋር እኮ ነው የመጣው። እሱማ መጥቶ ነበር ግን ቅምጥል ብቻዋን ናት ብሎ እየሮጠ ነው የመጣው። ቆየት ሄዶ ነው? እኔ ራሱ እኮ አሁን ነው የመጣሁት። ምናልባት ሌላ ቦታ ሆኖ ይሆናል። ምን አባቱ ሜጃለሁ። ሲጀመር ከኔና ከሷ ውጪ ሌላ ማንን ያውቃል? ዳይመንድ እርግጠኛ ነህ እሷ ጋር ነው የሚሄደው ብለሃል? እንደዛ ብሏል። እና ታዲያ የት ነው ሄደው? አዴ የት ነች? አይደል ሊጋ ነች። እዛ አልመጣም። በቃ ዞር ዞር ብዬ ልፈልገው ነው መጣሁ። ብቻ ነው? ወዴት ነው የምትሄደው? አብሬክ እመጣለሁ። አዎ ዳይመንድ እስቲ እጅ ልጅ ውሰዳት፣ አየር ምናምን ትወሰደ። በቃ ቢስነሽ ውጪ ሰዓት ማንም ከዛ ነገር ያወጣኛል ብዬ የምተማመንበት ሰው አልነበር። አዴም ብትሆን ከቤት መውጣት አትችልም፣ ስራ ይበዛባታል። ግን በዛ ሰዓት ቤኪ በራሱ መንገድ አገዘኝ። ከዛ በኋላ አንቺ መጣሽ፣ አባባንም አገኘው፣ ሁላችንም አገኘው። ይሄ ሁሉ ነገር የሆነው ያው ኢላ ከሄደ በኋላ ነው። አንዳንዴ ነገሮችን ለበጎ ነው ብለን ማሰባችን ፈጣሪ በበጎ መልኩ ይቀይረዋል። አዎ ሰላምዬ ልክ ብለሻል። ዋናው ጤና ነው። አዳይም ብትሆኚ ከሰላምዬ ብዙ ነገር ተማሪ። እሱም ማያገባሽ ከሆነ ማለት ነው። ሁሉንም ነገሮችን ባይሆን አንዳንድ ነገሮች ላይ መጠንቀቅ አለብሽ አዳይ። ግን ቢሆንም እኔ ያሳለፍኩት ነገር ያንቺ ፍቅር ህይወት ላይ ተጽዕኖ እንዲፈጥርብሽ አልፈልግም። አታስቢ ደልዬ፣ ምንም ተጽዕኖ አይኖረውም። ግን አሁን ከፈቀዳችሁልኝ ትልቁ ቤት ደርሼ ልምጣ። ምን ትሰራለሽ እዛ? ሮማንን አይቻት ልምጣ። እሺ በቃ። ሌላ ቤት የማን ቤት ነው እሱ? አዳይ የምትሰራበት ቤት ነው ማዘሩ። ታዲያ ካስወጡሽ በኋላ ምን ብለሽ ትሄጃለሽ እዛ ቤት? ሮማንን ላያት ነው። እሷ እዛ ቤት ነው የምትሰራው። ሮማን ማለት ብታያት እኮ ታውቂያታለሽ። ከሆነ ጥሩ በያለ ያዝሽ ሂጂ። እሺ ሰላም ዋል። እዚህ ነበርኩ ማለት እዚሁ ቤቴ። አቺ እንደምባራ ከኛ ያመጣችሁት አሁን እንዲ መለጠፍ ነበር። ይሄ ከተያው what ቆይ ራስሽን አይተሽ ነው ስለኔ የምትናገሪ? ኮተታ
ምን ነው ኮተታም አንቺ አቺ ከመጣ ልቀቂያቶች ይብድ እኮ ናት ያማታል እንዴ ከዚህ ጋር ልትጣይ ነው እንዴ ምን ትመስላለሽ በእግዚአብሔር ስታስጠላ ደግሞ እኔ በምን በማለቀው ልታንቂኝ ትሞክሪያለሽ ኦ ማይ ጋድ እሺ ከዚህ አንቺ ምን ቀራ ይጥቢ ኪንጎ ታዲያ የት ነው ያለው ምን አባቷ አቀለታለሁ በእናትሽ ሄሎ አዎ ነኝ ማን አንተ ማንነቴ ምን እንዴ እሱን ፍለጋ ነው እዚህ ድረስ የመጣሽው? አይ አሹንም ሮማንንም በዛው ላይ ነው የመጣሁት። ቆይ ለምንድን ነው ዴቭ የምታስጨንቂው? ደግሞ እኔ ምን ብዬ ነው ያስጨነኩት? እሱንማ በደንብ ታውቂዋለሽ። ወይ ዴቭ እዚህ ምን ሰራልሽ? ወደ ቤት ግቢ። አዴ መታ አዴን እያፋጠጥኩልህ ነበር። ግቢ ካልክ ግን እገባለሁ። የኔ ፍቅር ማንንም ሰው አትስሚሽ። እኔ በጣም ነው የምወድሽ። ሮሚ ያለች እንዴ? እሷን ፈልገሽ ነው የመጣሽው? አዎ አሹን እና እሷን ላይ ነው የመጣሁት። ደስ እንዳለሽ። እኔ ግን ስለመጣሽ በጣም ደስ ብሎኛል። በጣም ናፍቀሽኝ ነበር። ዳይመንድ እሺ አሁን ያገባ ይባላል። እሺ እኔ በስንቱ ልበት በጣውንስ እኔ ምን አውቃለሁ? ቆይ ግን ማን ነው እንደዚህ ሙድ የሚይዝብን? እሺ በቃ ደውለህ ስጠኝ። ቆይ ኩላሊቱን ምናምን ያለው የምሩን ነው እንዴ? አይ እየቀለደ እኮ አትበሳጫ ዳይመንድ። በቃ ደውለህ ስጠኝ ስልኩ። እሺ ይኸውልሽ እንጂ ተረጋግተሽ አውሪሽ። ሄሎ ቆይ አንተ ማን ነኝ ብለህ ነው የምታስበው እንዴ? ይሄ ሁላ ብርኬት እንድናመጣ ፈልገህ ነው? ይኸውልህ ትሰማኛለህ ማለት ነው ኪንጎ። አንድ ነገር ይሁንና መጥቼ ያለበት ነው የምደፋሽ። አንቺ ያምሻል እንዴ? በሽተኛ ነሽ? ያምሻል? እባክህ ወደዛ። ታዲያ እሱ ማን ነው? ይኸውልሽ ተረጋጊ። ስሜታዊ ስለሆንሽ ምንም የምታመጪው ነገር የለም። አዎ መፍትሄው ብር ነው። ግን ከየትና እንዴት ነው ማምጣት የምንችለው? ይኸውልህ ብር። እሺ እኔ አላውቅም። ይሄ ነገር በቃ ከአቅማችን በላይ። ይኸውልህ እነ ባርችን እንጠይቃቸዋለን። አሁን እንሂድ ዳይመንድ። ምን? እሺ ምንድነው የምትጠይቂያቸው? ይሄን ሁላ ብር እነሱ ከየት ያመጣሉ? ይኸውልህ ትሰማኛለህ? ቤቱ መሸጥ ካለበትም ይሸጣል። እሺ አሁን ና ተከተለኝ። ዝም በል እኮ። እሺ ቆይ ሊዱ ገና ከመምጣትሽ አታስጨንቂኝ። ተይ። ምንድነው የማስጨንቅሽ? አሁን የምትናገሪ ከሆነ ተናገሪ። ምን ልናገር ሊዱ? አሁን ከዛች ቤዛ ጋር ስታወሪ የነበረውን በሙሉ ነው የምትነግሪኝ? ምንም የለም አልኩሽ እኮ በቃ። የሆነ ነገርማ አለ። እኔና አንቺ ከመቼ ጀምሮ ነው እንደዚህ መደባበቅ የጀመርነው? ከመቼም ሊዱ። ታዲያ ንገሪኛ። ምንድነው ቆመሽ ስታወሪ የነበረው? ተናገሪ። ምንም የለም። እርግጠኛ ነሽ ቲና? አዎ ሊዱ። ኪንጎ። ኪንጎ? የምን ኪንጎ? ማን ነው ኪንጎ? ኪንጎማ የዳይመንድ ጓደኛ ነው። ምንድነው የሚያደናብርሽ? መቼ ተደነባበርኩ እንዴ? ወይኔ አንቺ ልጅ ለይቶልሻል ማለት ነው። ምንም የምታወሪውን ነገር አታውቂም። በቃ ወይ ሊዱ፣ እዛ ደርሰሽ ከተመለስሽ በኋላ ግን አንድ ነገር ላይ ችክ ማለት ጀምረሻል። እሺ ነይ አሁን ነይ ወደ ቤት እንሂድ። የት ቤት? ማሚ ጋር ነው። አይ እኔ እዛ ቤት አልገባም። ለምን? ማሚ እንዳትገቢ ብላ አባራኛለች። ለምን? ምን አርገሽ ነው? ምንድነው የሚያስገለፍጥሽ? ቀኑ ትዝ ብሎኝ ነው። ልክ ማሚ በር ላይ ስትደርስ አሹ መሀል አናቷን እንዴት በዱላ እንደመታት። ምንድነው የምትዩ ታዲያ? ይሄ ያስቃል። ማሚ እኮ ትልቅ ሰው ናት። እንዴት አሹ ይመታታል? እሱ ማሚ መሆኗን መቻወቀና እኔና ፍቅር ሆን ብለን ያደረግነው። ደግሞ ከዛች ፍቅር ጋር ሆነሽ ተንኮል መስራት ጀመራችሁ ቲና? አይ ያው ታውቂ ለሷ ማትመቸኝ። የተረገማችሁ። ሊዱ ደግሞ ምን አደረግን? እንዴት ማሚን አሹ እንዲመታት ታደርጋላችሁ? በጣም ክፉ ናችሁ። እሺ እንዴ ሄድሽ እንደ ሊዱ? ቆይ ጠብቂኝ እንጂ። እንዴ ወይኔ ቆንጆ። ምን ነው በቃ ነው ተኛመመ እንዴ? ትንሽ። ምን ነው ፀሐይ ላይ ወጥተ ነበር? አይ ዝም ብሎ ነው። ደግሞ አትጨነቂ ትሆኛለሽ። እሺ በቃ ምግብ ብላኔ ልሂድ ነው። እና አልሸኝሻ? አይ እንደዚህ አሞማ አይሆንም፣ ራሴ ሄዳለሁ። ሮሚ ምግብ አልበላም ስላለች ነው ያመጣሁልህ። ካላስቸገርኩሽ ታጎርሽኛለሽ? እሺ ዛሬ ደግሞ በጣም አምሮብሻል። ወይስ ከአይኔ ነው? አዎ ቤኪ ከአይኔ ነው። እኔን ከምታይም በላይ ውብ ነኝ። አቤት አልቀረብሽ። ማነው? አልተገኘም እንዴ? ወንድሜ ነገሩ በጣም የከፋ ነገር ነው።
አደይ ክፍል 136 ተለቋል ውዶችዬ። እንግዲህ ሊዱ የናፈቀቻችሁ ሊዱ መታላችኋለች። አደይ እና ዴብ ሊጋቡ ነው። እንግዲህ ኪንጎን አግተውታል። ቅምጥል ደግሞ ቤቱ ይሸጥና ቅምጥል ማለት ኪንጎ ይፈታ እንትን ይበል ይለቀቅ እያለች ነው ውዶችዬ። ቅምጥል ከቤተሰቦቿ ከነ ባቡሬና ከማዘሯ ጋር እንግዲህ ልትፈጣረቅ ነው ማለት ነው። ቤቱ ይሸጣል አይሸጥም ኪንጎን ለማስፈታት ያው እንትኑ ይቀጥላል፣ ጦርነቱ ይቀጥላል ማለት ነው። ለማንኛውም ውዶችዬ ቪዲዮ እስከ መጨረሻው እዩ፣ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዘት ይበልኝ። ለቻናሌ አዲስ የሆናችሁ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ማስተካክለው ነገር ካለ ደግሞ ሰብስክራይብ ስታደርጉ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል። ውዶችዬ ሰብስክራይብ አድርጉኝ። ቢያንስ 10,000 ከዛ በላይ ቢሆን ደስ ይለኛል። ምክንያቱም አሁን ላይ በራሴ ስራ ለመምጣት እያሰብኩ ነው። ስለዚህ ለእኔ ደግሞ ሰብስክራይባችሁ ይጠቅመኛል ማለት ነው ውዶችዬ። ያው በራሴ ስራ መጥቼ እንደማታሳፍሩኝ ተስፋ አለኝ። ቪዲዮን እስከ መጨረሻው ይዩት። እንግዲህ ባለፈው ክፍል ማለት ነው ኪንጎን እና ብለውት በኋላ የሆነ ልጅ እየተከተለው ነበርና ዲያመንድ አጋጣሚ ቤዛ ጋር ሂዶ ስላመለጠ ዲያመንድ ስላመለጣቸው ኪንጎን አግተው ያው ብር ለመቀበል ነው ሀሳባቸው ማለት ነው። ምክንያቱም ዲያመንድ ከአባቱ ባለፈው እንዳያችሁት ሊካፈል ሂዶ ነበር የአባቱን ንብረት ሊቀበልና ያን አስባ ቤዛ እንግዲህ ያው ልትወርሰው አስባለች። ነገር ግን ዲያመንድ ደግሞ እስካሁን ያገኘው ነገር የለም ከአባቱ ንብረት ማለት ነው። ገና በቀጠሮ ላይ እንዳሉ ናቸው። እንግዲህ ኪንጎን ና ወንድም ማለት ጓደኛ ታግቷል ና ጓደኛን ይዘው ስለሄዱ ይዘነው እንምጣ በማለት እንግዲህ ያታሎት ይዞት ሄዷል። በደካማ ጎኑ ገብቶ እንግዲህ ይዘውት ሄዷል። ይዘውት ሄደውም እንግዲህ አግተውት ለዳያመንድ በመደወል እንግዲህ ተሎ ይህን ያህል ብር ካላመጣችሁ እንኩላሊቱን አውጥተን እንሸጠዋለን በማለት እንግዲህ እያስፈራሯቸው ይገኛሉ። እንግዲህ ዲያመንድና ቅምጥል በጣም ተጨንቀዋል። ዲያመንድ ምንም ነገር እንትን ፋይዳ የለውም። ምክንያቱም ምንም ያገኘው ነገር የለም። ለራሱም የቀን ስራ ሰርቶ የሚያደርሰው ነውና ቅምጥል ግን በጣም ተጨንቃ ከጭንቀቷና ከሀዘኗ በላይ እንግዲህ የኪንጎ መያዝ ደግሞ በጣም አስጨንቋታል። ኪንጎን እንግዲህ ከልክ በላይ እንደምትወደው ታውቃላችሁና አንዳንዴ ያው ብዙ ትምህርት እንዳለው አትዘንጉ። ምክንያቱም ለምትወዱ ሰው እንደሚሆን ያኔ ከራሳችሁ በላይ ነው የምትሆኑለትና ቅምጥል እንግዲህ ከራሷ በላይ አስበልጣ እንግዲህ የእናትና ወንድሟ የሚኖርበትን ቤት ሽጣ ያው እሱን ለማስፈታት እያሰበች ነው ማለት ነው። እንግዲህ ማዘሯና ባቡሬ ደግሞ ምን ይላሉ የሚለውን እንግዲህ ቀጣይ ክፍል ይለቀቃል ማለት ነው። እንግዲህ ውዶችዬ ሊዱ እንዳያችኋት መጥታለች። እንግዲህ ሊዱ የመጣችበት ምክንያት ደግሞ ያው ታውቁታላችሁ። ዴቭ ለአደይ ቤተሰቦች ያው ሽማግሌ ስለላከ ያን ስለሰማች እንግዲህ ነው የመጣችው ማለት ነው። እንግዲህ ሊዱ መታ ለምንድን ነው ወንድሜን የምታስጨንቂው? ለምንስ ነው ሽማግሌ ልከህ አግባኝ እያልሽ የምታስጨንቂው? እያለች እንግዲህ ለምንድን ነው ወንድሜ የምታስጨንቂው? ሽማግሌ ልከህ አግባኝ እያለች እንግዲህ ያው አደይን እየለከፈቻት ነው። አደይ ግን ለምንም ለሁሉም ኬር የላትም። ምክንያቱም ሽማግሌ ልኳል ኦልሬዲ። ከአሁን በኋላ ያው አደይ ይሞሸራሉ ማለት ነው። ቀጣይ ክፍል ውዶችዬ በጣም ደስ ብሎኛል። እውነት ለመናገር አደይና ዴብ ሊጋቡ ስለሆነ በጣም ደስ ብሎኛል። አንዳንዴ ፈተና የበዛበት ፍቅር ደስ ይላልና የእነሱ ፍቅር በጣም ብዙ ፈተና የበዛበት ነውና ከዚያም ያን ፈተና አልፎ ደግሞ ለዚህ ስለበቁ በጣም ደስ ብሎኛል ውዶችዬ። እንግዲህ ፍቅር ይህን ሰምታ ያው በጣም ቴንሽን ሆናለች፣ ግን ደግሞ ምንም አታረግም። ምክንያቱም አማራጭ የላትም። ካሁን በኋላ ሽማግሌ ከተላከ በኋላ ምንም አማራጭ የላትም ውዶችዬ። እንግዲህ ሩታና ሊዱ ያው ብዙ አይግባቡም።
እንደምታዩት ልክ እንትና እሷ ሊሊ እንደመጣች ሊዱ እንደመጣች በር ላይ ነው ስትገጥማት አይታችኋት ከሆነ ማለት ነው የነበረ ሩታ እንግዲህ ያው አይግባቡም። ሊዱ እንደምታዩት ቀበጥ ልጅ ናት። በዛ ላይ ደግሞ የዋህ ናት እና ከቅብጠቷም የተነሳ ብዙ ሰዎች ጋር ትጋጫለች ማለት ነው እንጂ የዋህ ናት። ምንም ነገር እንትን አትልም። እና ወዶችዬ ያው እንግዲህ ሮሚንም ሄዳ የሆነ አንዳንድ ነገር ብላታለች። ያው ሮሚ ግን ጎበዝ ናት ብዬ አስባለሁ። እንግዲህ ሊልዬ እና ባቡሬ እንግዲህ ሳይፋቀሩ አይቀሩም። ምክንያቱም ማዘሯም እየተንከባከበቻቸው ነው። ሊልየም ደግሞ ባቡሬ ከቤት እንዲወጣ አትፈልግም። ማዘሯም ከእሷ ጋር እንድትሆን ነው የምትፈልግና ከዛ አንጻር ባቡሬም 10 ጊዜ ልቀፍሽ ምናምን እያለ ያው ወደ ሊሊ ጠጋ እያለ ነው። ማዘሯም እንግዲህ ተፋቀሩልኝ ብላ ደስ እያላት ነው። ሊልየ ደግሞ ያው መሀል ላይ ነች። ደስም ብሏታል። ግን ደግሞ የሚለው ጥያቄ አለና ከጎን ውዶችዬ እስኪ ሊልየና ባቡሬ ይፋቀሩ አብረው ይሆኑ ይጋቡ የምትሉ እስኪ ኮሜንት ላይ ይጋቡ እያላችሁ ብትጽፉ ደስ ይለናል። እንግዲህ አደይ ሮሚንና አሹን ለማየት መታ ነበረ። ነገር ግን አጋጣሚ ሮሚ ያው ለዴቭ ምሳ ስላልበላ ስጪው ብላት ያው እንግዲህ ሄዳ ከክላሱ ስትሰጠው ነበረ። በቃ ብላ ምሳህን እኔ ልሄድ እያለች ስትለው ነበር። ልሸኘሽ ወይ ሲላት አይ አልፈልግም ብላ አንተ እኔ ሄዳለሁ ችግር የለም እያለችው በቃ አጉርሽኝ ጉርሻሽ ናፍቆኛል እያለ እንግዲህ ያው ስታጎርሰው ነበረ። ነገር ግን ስታጎርሰው እንግዲህ ሊዱ ደርሳለች ማለት ነው ውዶችዬ። ቀጣይ ክፍል ደግሞ ሊዱ ምን ትላቸዋለ የሚለው አብሮ ይቀርባል። እንግዲህ ሩታ ሊዱ ስለመጣች ትንሽ ደብሯታል። ምክንያቱም ከአሹ ጋር ሄዳ እንደንሳ አብረን እንጫወት እያለች ስትል አሹ ደግሞ ሊዱ መታ ለምንድነው ከሷ ጋር የምትጫወት ትለዋለች። እንደገና ደግሞ አሹ ከሁሉም ጋር ይግባባል። ከሁለታቸውም ጋር ተግባቢ ነው። መጫወትም ይፈልጋል። ውዶች እንግዲህ ኪንጎ በጣም ያሳዝናል። ወስደው አስረውታል። ይሄን የምታረግ እንግዲህ ቤዛ ነች። ቤዛ ማለት በጣም ክፉ ናት። ምክንያቱም ብር ነው የምትፈልገው ከሁላቸውም። እንግዲህ ታውቃላችሁ ከድሮ ጀምሮ ከኤላ እንዲሁም ደግሞ ከባርኪ ጋር የተቀበለችውን ብርና አሁንም ብር ነው የምትፈልገው። በቃ ትንሽ የሆነ ከላይ ብር አገኘ ሲባል ሄዳ እንትን እያለች አንዱን ሰው ያገተች ምናምን ብር መቀበል ነው የምትፈልግና እንግዲህ ኪንጎን አግተውታል። ኪንጎ እንግዲህ እግዚአብሔር ይሁን። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ እንግዲህ ደህና ሰንብቱ። መልካም ምሽት ተመኘሁላችሁ ውዶችዬ። ላይክ ሰብስክራይብ ማድረጋችሁ